በመቤቴ አረ ይበቃኛል ለትለዩብኛላችሁ እኮ ኮምፕሊንግ እያደረጋችሁ አረ በቃኛ አንቺ አረ በቃኝ እናንተ ዛሬ የተደረጉትን አራት ቻምፒየንስ ሊግ ጌሞች ሪካፕ እናደርጋለን ማለት ባየር ሙኒክ ኖ ኬን ኖ ፕሮብሌም ብሎ አትላንታን ሄዶ በሜዳው 6-1 አትሌቲኮ ማድሪድ ስፐርስን 5-2 ሁለቱ እንዳለፈው አረጋግጠዋል ማለት ሌሎች ሁለት ጨዋታዎች ደግሞ ሰከንድ ሌግ በጣም አጓጉ ያደርጓቸዋል ባርሴሎና ከኒውካስትል ጋር ሴንት ጄምስ ፓርክ ላይ 1-1 ወጥቷል ሊቨርፑል ደግሞ በጋላታሳራይ ሄዶ በሜዳው ደጋሚ አሁንም 1-0 ተሸንፏል ማለት እነዚህ ሁለት ጨዋታዎች የባርሴሎና እና የሊቨርፑል ጨዋታ ሰከንድ ሌጉን በጣም አጓጉ ያደርጋል ብለን እንገምታለን የተረጋገጠ ነገር የለም ማንንም ሊያልፍ ይችላል ግን እኔ ለሜዳው ባለሜዳው አድቫንቴጅ ሰጠዋል ባርሴሎና ኒውካስትልን በተለይ ደግሞ እንደ ዛሬ ስግጥ ያለ ጌም ከሆነ አይ ቲንክ ኒውካስትልን ሳይሆን ባርሴሎና ነው የሚጠቅመው ምክንያቱም ቻንስ በጣም ሊክስ የሚያደርግ ቡድን አጫወት እንጫወት ከተባለ 4-3 ምናምን ሊያሸንፋቸው ይችላል ኒውካስትል ግን ቻንስ ማይበዛበት ውግም ያለ ጨዋታ ይሄኛውም ቻንስ አለው ካቀለ መናገር ግን ስቲል ማኔጅ መደረግ የሚችል ጨዋታ ከሆነ ባርሴሎና ማለፍ ይችላል ብዬ ገምታለሁ ሊቨርፑል ደግሞ መጥቶ አንፊልድ ቫይብ ማራመድ የሚችለው እኔ ነኝ እና ሂጎ ኢኪቲኬ ቀላል ኳስ ማግባት ጀምር እባክህን እነዚህ ሰዎች ልታጨልላቸው ነው ተረዳኝ አይደለ ሶቦዝ ላይ አንተን አዝላቸው የምትወጣው የሆነ ነገር ትፈጥራለህ ሊቨርፑል ያልፋል ብዬ ገምታለሁ ሚኮ አንድ ቪዲዮ ሰርተሽ ካሁን በኋላ አመቱን ሙሉ ልቀቅልን በቃ ወይኔ ያለቀልን ተሸነፍን ሌላ ምንም ነገር አያስፈልግም ገባህ በሜዳችሁ መተው እንደሚገርፏችሁ እርግጠኛ ነኝ ማለት ባየር ሙኒክ ደግሞ ኖ ኬን ኖ ፕሮብሌም አትላንታን ሄዶ በሜዳው 6-1 አሁን ኔክስት ዊክ ሮቴት ነው የሚያደርገው ለምን ሮቴት ያደርጋል ለነገሩ እዛም ሊጉም ፋርመርስ ሊግ ነው ኦሬዲ በልቶታል ገባህ ማን ባየር ሙኒክ ያለው ግን እድል ለምን እንዳልኩት ልንገር በቃ ሊጉ ላይ ገና ቻምፒየንስ ሊግ 16ቱ ሳይገባ ሊጉን ይጨርሰዋል ከዛ ላይ ፎከስ እያደረገ የሚጫወተው ለቻምፒየንስ ሊግ ነው ማለት ነው ገባህ አይደል የሚወዳደረው ራሱ የለም እኮ ማንዬ ለዋንጫ እንገናኝ አንቺ አድክሚዎች የጀርመን ቡድን ማለት እደግምሻለሁ ገባሽ አይደል ሁሉም ያውቃሉ እኮ ባየር ሙኒክ ቻምፒየንስ ሊግ ድንግል ለሆነ ቡድን እኮ አይከለክልም መሽከልክ ያውቃሉ ብሎ ነው የሚያለቅሰው ተብሏል ሃንግማንን ጠይቀው ጎረቤታችን ያለው ሼባው 1-0 በሆነ ውጤት ተሸንፏልና ይሄ ውጤት እውነት ለመናገር ምንም የሚገርም ነገር የለውም ግን የሊቨርፑል ደጋፊ ጋላታሳራይ ሜዳ ሄደን እናስጠላለን ብላችሁ ማሰባችሁ ነው ትልቁ ኃጢያታችሁ በቃ እንደዛ የመጀመሪያ ዙር ላይ ሲያደነቁሯችሁ ያልታወቃችሁ አሁን እናንተ ማን ናችሁ ካለፈው ስተቱ የማይማረው ፈንጃምካኝ ብቻ ነው ይባላል ግን እናንተ ከፈንጃምካኝም ባሳችሁ በቃ አለቅ እንደምታልፉ እኮ ግልጽ ነው በቃ ሜዳችሁ ላይ አምጥታችሁ መለጥለት ትችላላችሁ ግን እዛ ሄደን እንበቀላለን እናሸንፋለን ምናምን አይባልም ማሸነፉን ተውትና አቻው ራሱ የታል ሁሉም ቶርናመንት ላይ ማለት ነው እንዴት ነው ተመሳሳይ ፐርፎርማንስ አንድ ቲም ሊያሳይ የሚችለው ጋላታሳራይ ከልቡ ሳይጫወት ማለት 7 ደቂቃ ላይ አግብቶብን 87 ከዛ 4 ደቂቃ ተጨምሮ 83 87 ደቂቃ ምንም ጎል ሳይገባባቸው 7 ደቂቃ ላይ አግብቶ ምንም ጎል ሳይገባባቸው ነው የወጡት እሱንም ከልባቸው ሳይጫወቱ ጋላታሳራይ ምን አይነት ፔስ ቲም እንደሆነ ብላችንም እናውቃለን እንዴት ነው ሰው እንዴት ነው ኧረ በስመ አብ እኔ እንዴ ምንም ማያዝናና ጨዋታ ባክ ቱ ባክ እንደዚህ የሚያስጠል ኧረ በስመ አብ ጀማው የዘንድሮ ባርሳ ማለት ነው ብቃት ብቻ አይደለም ያለው ልዩ ምልክቱ እድልም አለው ማንዬ ምን አይነት እድል ነው በዚህ ደቂቃ ፔናልቲ ጀማው ፔናልቲ ይገኛል እንደዚህ ኒውካስትል ማለት ነው የሞት ሽረት ትግል አድርጎ 3 ነጥብ ይዞ ማለት ነው ለመውጣት ያላደረገው ጥረት የለም በስተመጨረሻው ደቂቃ ላይ በሽርፍራፊ ሰከንዷ ላይ ማለት ነው በተገኘች ፔናልቲ እንግዲህ ላሚን ያማል አስገራሚ ፔናልቲ ያስቆጥሮ 1-1 በሆነ ውጤት ጨዋታው ተጠናቋል ግን የላሚን ያማልን ኮንፊደንስ አለማድነቅ በጣም ከባድ ነው ጀማው ይሄ ልጅ እጅግ በሳል ልምድ ያለው ረጅም ጊዜ የተጫወተ አይነት ተጫዋች ነው በቃ ፔናልቲ አመታቱ ራሱ ምንም አይነት ጫና ያለበት ሁላ አይመስልም ቀለል አድርጎ ፔናልቲውን አስቆጥሮ ቡድኑን አንዳቻ በማድረግ እንግዲህ ወደ ቀጣይ ወደ ኑ ካምፕ ቡድኑን ይዞት መጓዝ ችሏል ያው ኑ ካምፕ ላይ በርግጠኝነት እንደሚያስሸንፉት ምንም ጥርጥር የለኝም ኒውካስትል እዚህ ጨዋታ ላይ 2 እና ከዛ በላይ ጎል አስቆጥሮ እንኳን ቢሄድ በዚህ ቡድን ካምባክ ይሰራ
ይሰራበታል የሚል ግምት ነው ያለኝ። ለማንኛውም በቀጣይ እነ ብሩኖ ጊማሬሽ ይመለሳሉ የሚል መረጃ አለ ለመልስ ጨዋታው። እንግዲህ ኒውካስትልን ቡድኑን አጠናክሮ ይሄድና ቆንጆ ኳስ ምን ይመስለኛል። ግን እጅግ ወሳኝ የሆነ 1 ነጥብ ባርሳ ዛሬ ይዞ ተመልሷል። 1 እኩል በሆነ ውጤት አልቋል። ይመቻችሁ። ምን ይሻላል ምን ይበጃል የሼቦቹ ነገር ያሳስባል። ጀሞ ይሄ ቡድን እኮ ዶክተር አዞለት ነው መሰለኝ ለዚህ ሽማግሌ በየጊዜው እየወሰደ እኮ እያንቀባረረው እኮ ነው። እናንተ እያንቀባረረው እኮ ነው። አንተ ምንድነው ችግር? እዛ አካባቢ አይነ ጥላ አለብህ እንዴ? እንግሊዝን ወክለ ሄደ ምንድነው? አታኮራንም? ቀብረር አታደርገንም እንዴ? ምንድነው ሐሳብ ሼቦ? ይሁን አይኔ እኮ ውጤት የከፋ ነው ብዬ አይደለም፣ ግን ያው መሰጠት ነው። ያው ዲፈረንስ የለውም ብዬ ነው። እንዴት እንዲህ በነፍስ ወከፍ እዛ ሜዳ በሄድክ ቁጥር ይሰጥሃል? ምን ሆነሃል ሼባው? ነቃ ደንገጥ በል እንጂ። አሁን እኮ ያለው 2 ተስፋ ነው። አንድ ኤፍ ኤ ካፕ ነው፣ አንድ ደግሞ ሻምፒዮንስ ሊግ ነው። እውነቱን ስነግር ያው ሻምፒዮንስ ሊግም ላይ ነው ያለው፣ ኤፍ ኤ ካፕም ላይ ነው ያለው። ችግር ነው የሚሆንብህ። ግን ፋይናል ላይ ቢያንስ ድረስ ልንገናኝ እንችላለን እዚህ ላይ በከበረታ ሳስብ። ግን ጋላታሳራይ ራሱ ሞሪኖ የሚለቅህ አይመስለኝም በዚህ አያያዙ። ግን የሚቀለበስ ውጤት ነው። የምሬን ነው የምላችሁ ጀማው። ሊቨርፑል በሜዳና በደጋፊው ፊት ይህንን ቀልብሶት እንደሚያልፍ በጣም እርግጠኛ ነኝ። ዋናው ነገር ግን ይህንን ጨዋታ ወይ አቻ ወይ አሸንፈሽ መውጣት ነበረብሽ ሼባው። እንግዲህ አንቀባረውሻል። ቻል አድርጊው በቃ ምን ይደረጋል። ኒውካስትልን ቀብዳ ሲዘው በሉት። ያራዳ ልጅ በሚያሳዝን ሁኔታ 1-0 ሲመራ ቆይቶ ባለቀ ሰዓት ቲያዎ እጅግ በጣም የማይሆን ውሳኔ ወስኖ ቢል ጎረ እንግዲህ አግኝተው አስቆጥረውም 1 እኩል በሆነ ውጤት ወደ ካምፕኑ ወስደውታል ማለት ነው። ነጥቡን ባርሰሎናዎች አሳስቀው አፈኑት ማለት እኮ ነው፣ ሌላ ነገር የለውም ማለት ነው። እጅግ በጣም ያሳዝናሉ ኒውካስትሎች። እንደ ኒውካስትል የሚያሳዝን የለም በዛሬው ጨዋታ ማለት ነው። ምንም ጥያቄ የለውም። በጣም ለፍተው ደክመው ነበረ። የሚችሉትን ሁሉ አድርገው ነበር። ደጋፊዎችም ሲያግዟቸው ነበረ። ነገር ግን ባለቀ ሰዓት ባርሰሎና እንግዲህ ያለመታከት በመሞከራቸው ያገኟትን እድል ተጠቅመው ኢሊጎሪዮንም እንግዲህ ላሚን ያማል በሚያስገርም ሁኔታ አስቆጥሮ ጨዋታውን ወደ ካምፕኑ ሳያልቅ ወስደውታል ማለት ነው። በእርግጠኝነት እዛም ቆንጆ ጨዋታ እንመለከታለን። ኒውካስትል በዋዛ ፈዛዛ የሚፋታ አይነት ቡድን እንዳልሆነ ተመልክተናል። የእንግሊዝ ቡድን የእንግሊዝ ነው ያራዳ ልጅ፣ ሌላ ነገር የለውም ማለት ነው። በዛሬም ጨዋታ ያየነው ይህንን ነው። አስገራሚ ጨዋታ ቀጣይ እንመለከታለን ብዬ አስባለሁ። በአሁኑ ግን ኒውካስትሎች ያሳዝናሉ። ቢያንስ ይገባቸው ነበር፣ 3 ነጥብ ይገባቸው ነበረ። ነገር ግን ምንም ማድረግ አይቻልም። እግር ኳስ ነው ይሄ። ያራዳ ልጅ የለፋ የጣሪ ያገኛል ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳረሱ በደንብ ሼር ኮምፕሊክ ግዴታ ነው። ይመቻችሁ። እኛም ማውቀናል ጉድጓድ መሰናል አለቻሉ በረሮ ከቲቪ ስትወጣ። ያራዳ ልጆች በሚያስገርም ሁኔታ ጋላታሳራይ ነው ሲሚኒ ሊበቀልን ይፈልጋል ሊቨርፑል ያሉት ለካ አምጥተው ሊወቅጡ እንደሆነ አልገባንም። እኛ ነው ምልል የዛሬው አርኒ ስሎት ሰራዊት ለመንደር ጨዋታ እንጂ ለዋና የዓለማችን ትልቁን ዋንጫ ቻምፒዮንስ ሊግን ሊፋለም የገባ አይመስልም ነው ምል። ሜዳ ውስጥ ማለት ነው በግርታ ነው የሚጮቱት፣ በግርታ ነው የሚከላከሉት። ምንም እርባና ቢስ የሆነ ጨዋታ ነው ሲጮቱ የነበረው። በእርግጥ ደጋፊዎቹ እኔ እንጃ እኔ አንድ ደጋፊ 90 ደቂቃ እንደዚህ ይጮዋል ወይ የሚያጠራጥር ነው። ያራዳ ልጆች ከኋላ ሞንታርቦ ካልኖረ በስተቀር ኳስ የሊቨርፑል ተጫዋቾች በነኩ ቁጥር ያብዳሉ አይደለም ባሉ። ዛሬ ሊቨርፑል 3 ነጥብ ብቻ አይደለም ያጣው፣ ታምቡራቸውንም ነው የጆሮውን ማጣው የተመለሱት ነው ማለት ነው ያራዳ ልጆች። ለማንኛውም አንፊልድ ላይ እጅግ በጣም አስፈላጊ 90 ደቂቃ አላቸው። እንግዲህ መጠቀም የነሱ ፋንታ ነው። በዛ ላይ ደግሞ የጋላታሳራይ ደጋፊዎች አንፊልድ ላይ አይገኙም ማለት ነው በቅጣት ምክንያት። ስለዚህ ይህን እድል አርኒ ስሎትና ሰራዊቱ ይጠቀሙታሉ፣ አብረን የምንመለከት ይሆናል ማለት ነው። በዛሬው ጨዋታ ግን እጅግ በጣም የወረደ ፐርፎርማንስ ነበረ ከአንፊልዱ ክለብ የተመለከት ነው ማለት ነው። ጋላታሳራይ በአንጻሩ የሚፈልጉትን ተጫውተው የሚፈልጉትን ነጥብ ይዘው ነው የወጡት ማለት ነው። እስቲ እናንተን ሀሳብ አስተያየት ኮሜንት ላይ ቁጭ አድርጉት። በደም ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። እድለኛ ነን እንዲሁም 1-0 ስለሆነ እድለኛ ነን። ምንም አንመስልም። ቅያሪዎቹ ራሱ በቃ አይሆንም ወይ ኳሱን አልያዝ ነው ወይ ምትትር ነው የምንጮተው ምናምን በቃ የሆነ ቅርጹ ትናስጠላ። ከዛ ፍሪምፖንግ ራሱ ያው እኮ ነው። ሳላህ ቢሆን ይሻል ነበር። የሆነ ነገር ከተገኘ ኦር ፔናልቲ ኦር የሆነ ነገር ከተፈጠረ ምናምን የሆነ ነገር ያደርጋል። ፍሪምፖንግን በሳላህ ከዛ ጋክፖ ሚስቱን መጨረሻ እንጃ ኤኪቲኬ ያንን 1-1 ሂደ ያንን ኳስ በቃ ያ ነበረ ያ ግዴታ ነበረ። በቃ እሱን ስላላደረገ ያው
1-2 ወጣን። አንፊልድ ላይ ይገለበጣል በስነ ስርዓት ከተጫወትን። ያ ይልማዝማ ምናምን የተባለ ሰው ዝም ብሎ ነው የሚያልፈው። በቃ ዝም ብሎ ያሳልፉታል። በቃ ጎሜዝም ኮናቴም ያኛው የኮናቴ ጎል እንደው መሻሩ እድለኛ ነን እኛ። የኛ የተሻረው ኳስ ደግሞ በቂጡ የነካው ነው ይመስለኝ ያኛው። ብቻ 1-2 ችግር የለውም ግን አንሆንም ነበር። ዛሬም እንደ ህፃን ልጅ አስገብቶ ነፉ። እንደ ህፃን ልጅ ሲጀምር ጥቁር ይሄ ኮናቴ የተባለ የመጨረሻ ቆሻሻ እከት ሉጣ ሲጀምር ቲም ውስጥ አንድ ጠቋራ ተጫዋች አለ ማለት አንድ እንከን አለ ማለት ነው። በቃ አንድ ጥቁር አለ ማለት ዛሬ ተጫወተብን ኮናቴ። ጎሜዝ የተባለ የመጨረሻ ቀሽም ዊዝ ኢኪቲኬ ፌክ እስከ ዛሬ ሲጫወቱብን ፌክ ዛሬ ተጫወቱብን የእውነት ቫንዴ በቃ ሸምግሏል። በቃ ተከላካይ ያስፈልግናል ደግሞ ሌላ ተከላካይ በቃ ሸምግሏል እንዴ ሳላቃት አይረባም እሱ። በክለቤ ግን አምናለሁ አንፊልድ እንገናኝ እንዲህ ተናነቀን አንቀጥልም። የእውነት በአንፊልድ መልሱን ጠብቁን። በአንፊልድ የዛሬን ውጤት መርሳት አለብን። በአንፊልድ እንገናኝ። ጀሞ እንደዚህ እንደ ህፃን ልጅ ያስገቡ ይንፉን በሚላቸው በቃ እንደ ህፃን ልጅ ሼቪት ይላል። ወይኔ አይዞን 1-2 አቀመሱሽ። አይዞሽ ወይኔ ሰው 500 ሚሊዮን ፓውንድ አውጥቶ እንደዚህ እንከራተታል። 500 ሚሊዮን ፓውንድ አውጥቶ የሚገርም ነው። ለማንኛውም የመልሱ ጨዋታ ሊገለብጡት ይችላሉ። 1-2 ነው የመጀመሪያው ጌም ያለቀው። ግን ይሄ ሊቨርፑል እንደዛ ማድረግ ይችላል ወይ ነው ትልቁ ጥያቄውን። የድሮ ሊቨርፑል ቢሆን እንኳን 1-2 3-2 ገልብጦ አሳይቶናል። ግን የአሁኑ ሊቨርፑል እንደዛ ነው ወይ? አንፊልድስ እንደ ድሮ ነው ወይ? የአንፊልድ ግሬስ አለ ወይ ስትል ከባድ ጥያቄ ነው። ግን ያው አሁንም ቻንስ አላቸው ሊገለብጡት ይችላሉ። ጌሙን ካያችሁ ግን ተሰራይ ራሱ በጣም ብዙ ቻንስ ነው የሳተው። በእነሱ በኩልም ያው ብዙ ሞክሮ ነበረ። ጎል ገብቶ ነበር ከዛ በእጅ እንትን ሆነ። ግን ሼፈው በቃ አልቻልሽም። የምር በቃ አልቻልሽም። 500 ሚሊዮን ያወጣ ክለብ እኮ አይመስልም። በቃ አይመስልም። ነፍስ የለውም ክለቡ ማለት ነው። ካያችሁት ደህና ሰው ውስጡ የለም። በቃ ባዶ ሆኗል። የምሬን እኮ ነው። ስኳዱ ባዶ ነው። ቀይረ የምታስገባው ደህና የሚያስፈራ ተጫዋች የላችሁ። ምን ላይ ነው ቆይ ያወጣችሁት? ምንድነው የገዛችሁት? እኔ ግራ የሚገባኝ ምንድነው? ቆይ ሊቨርፑል በ500 ሚሊዮን አካባቢ ምንድነው የገዛው? እስቲ ንገሩ። ወይኔ ይመቻችሁ። ጉዙ እንዳይደብራችሁ፣ ትንሽ ብቻ ይደብራችሁ። ያው በደንብ ቀጣይ ሳምንት አስቀምጡት። ቀጣይ ሳምንት በደንብ ታለቅሻለሽ። ኒውካስትል ልጄ ወይኔ በመጨረሻም ዛሬ ቋጥሬልሽ ነበር። እኔ አባትሽ ሁሌ ስቀጠቅጥሽ፣ አንቺ ግን አውሮፓ ላይ እንዲሳካልሽ ነበር የፈለኩት፣ ግን አልሆነም። በቃ በጣም በሚያስጠላ ሁኔታ መጨረሻ ደቂቃ ላይ በገባበት ጎል በጣም በመጨረሻ ላይ ዛውን በፔናልቲ የምር ፌር አይደለም። አይ ኳስ እንዲህ ነው። በቃ ለፍተ መጨረሻ ላይ እንደዛ ነው። ላሚን ያማል ሙሉ ጌሙን አልነበረም ማለት ትችላላችሁ፣ ግን ፔናልቲ ዋና ገባ። ይመቸው። ያው መጨረሻ ላይ ስተተሰሩ የሚያሳዝን ማለት ነው። ለማንኛውም ኒውካስትል አስቡት፣ እኛ በሰከንድ ቲም የቀጠቀጥነው ቲም ባርሳ እንደዚህ ሲያንቀጠቅጠው ማለት ነው። እና ካሁን በኋላ አሁን አድቫንቴጁ አይ ቲንክ ወደ ባርሳ ይመስላል። 1-2 ቢያንስ ይዞ ቢሄዱ በጣም ጥሩ ነበረ፣ ግን አሁንም ኦፕን ነው በጣም ማለት ነው። ግን ያሳዝናል። በቃ ኳስ እንዲህ ነው የምር። ሶሪ አይ ኒውካስትል አሳዘንሽኝ፣ ግን አኩርተሻል። እንግሊዝን አኩርተሻል። ይመችሽ ጋይስ። ቶተናም በቃ እያየ ነው ሊፈርስ ነው። በቃ ቲሙ ኦልሬዲ ሊፈርስ ነው። በስመ አብ ቶተና ወይኔ አባቴ። ቶተናም እኮ አባታችን እኮ ነው። ለኛ ሲቲ አባታችን ነው። እንዴት ነው እንዲህ የሆንከው? የኛ ላይ ሰራው ግፍ ይሁን ነው። ቆይ ሚኮስፐርስ ሲቲ ላይ የሰራው ግፍ ይሁን ነው። ይሄ ነገር ይቅርታ ጠይቀን ወይኛ በቃ እንትፋለ። የምር ቶተናም እኮ ወይኔ እንደዚህ በቃ የምር እኔ እንደውም አንድ ነገር አስቤ ነበር። አሁን ለምሳሌ ቶተናም ወርዶ ሻምፒዮንስ ሊግ በልቶ አስባችሁታል? በቃ ቀጣይ አመት ሻምፒዮንስ ሊግ የተጫወተ ምናምን ሚል ነገር መጥቶልኝ ነበር። ቶተናም ይሽት በቃ አሁን ስማችሁ መኖር ጀመራችሁ። ቶተናም ሽት የሚለውን ስም በቃ ትክክል ካሁን በኋላ ይገልጻቸዋልና ይሄ ቲም መፍረሱ ነው። በጣም ነው ያዘንኩ የምር በቃ መፍረሱ ነው። እና ካሁን በኋላ ታሪክ ሆኖ ሊቀር ወርዶም ላይ መጣ ይችላል። ቶተናም በጣም መጥፎ ሁኔታ ላይ ነው። ከባድ ነው። ተቀጠቀጠ በአትሌቲኮ ተቀጠቀጠ። ኧረ በስመ አወረድከ ሚኮ በቃ ዛት በል። እኛን ይቅርታ ጠይቀን